የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። መንግስት ከፐርፐስ ብላክ ኢትዮጵያ ግማሽ ቢሊዮን ብር ገንዘብ አለኝ ማለቱ ተሰማ። አትሌት ገለቴ ቡርቄ ባለቤቴ ጉድ ሰራኝ፣ ያፈራሁት ንብረት ተዘረፈብኝ፣ ጎዳና ልወጣ ከጫፍ ደርሻለሁ ማለቷም ተሰምቷል። የጀግናው አትሌት ኃይሌ ገብረስላሴ የህይወት ታሪክ መጽሐፍ በልጁ መጻፉ ተነገረ። ዩቲዩበሮችና ቲክቶከሮች ግብር እንዲከፍሉ የሚያደርግ ረቂቅ አዋጅ መዘጋጀቱም ተነግሯል። የኬንያ ፖሊስ በማህበራዊ ሚዲያ መልእክት ምክንያት ያሰረው ግለሰብ በእስር ላይ እንዳለም ህይወቱ እንዳለፈ ተነገረ። ሁሉንም ጉዳዮች በዝርዝር እንነግራችኋለን። አብራችሁን ቆዩም። መንግስት ከፐርፐስ ብላክ ኢትዮጵያ ግማሽ ቢሊዮን ብር ገንዘብ አለኝ ማለቱ ተነገረ። የገቢዎች ሚኒስቴር ኦዲት አድርጌ ደርሼበታለሁ ይከፈለኝ ያለው የታክስ ዕዳው 31 ሚሊዮን ብር እንደሆነ ታውቋል። ከዩዝ ሆልዲንግ ታክስና ከቫት ቅጣት ደግሞ 473 ሚሊዮን ብር እንዳለው መግለጹ ነው የተሰማው። ፐርፐስ ብላክ ኢትዮጵያ ሜክሲኮ አካባቢ ሊሰራ ላሰበው ባለ 115 ፎቅ መኖሪያ ህንጻ ከ1700 በላይ ሰዎች 1.5 ቢሊዮን ብር መሰብሰቡ ይታወቃል። 1.5 ሚሊዮን ብር ቅድመ ክፍያ የከፈሉና አሁን ብራቸው እንዲመለስላቸው የሚጠይቁ ሰዎች ገቢዎች ሚኒስቴር አለኝ የሚለውን ገንዘብ ከወሰደ በኋላ እንዲሁም ድርጅቱ ከሌሎች ተቋማት የወሰደው ገንዘብ ካለም እሱ ከተመለሰ በኋላ ነው ገንዘባቸውን ማግኘት የሚችሉት። ፐርፐስ ብላክ ኢትዮጵያ በዚህ ሰዓት ሼር እንጂ ቤት አልሸጥኩም፣ ለሼር ደግሞ ቫት አይከፈልም የሚል ክርክር ውስጥ መግባቱም ተነግሯል። አትሌት ገለቴ ቡርቃ በባለቤቴ ያለኝ ሀብት ተዘርፎ ጎዳና ለወጣ ከጫፍ ደርሻለሁ ማለቷ ተነገረ። አትሌት ገለቴ በሯጭነት ዘመኗ ያገኛቻቸውን ሀብትና ንብረት ባለቤቷ እንደወሰደባት ይፋ አድርጋለች። ይህንን ተከትሎም ጎዳና ለመውጣት ከጫፍ ደርሻለሁ የመንግስት ያለ ስትልም ጥሪ ማቅረቧ ሰምቷል። መኖሪያ ቤቷንና መንግስት በተለያየ ጊዜ በሽልማት መልክ ከሰጣት 11 ቦታዎች ውስጥ 10ሩ በባለቤቷ እንደተሸጠባት ገልጻ አሁን ከምትኖርበት መኖሪያ ቤትም ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ብላለች። አትሌቷ መኖሪያ ቤቶችና መሬት በአዲስ አበባ፣ ቦሌ፣ ገርጂ እንዲሁም የካ አካባቢ ሲኖራት ከአዲስ አበባ ውጪ ደግሞ በሐዋሳ፣ አዳማ፣ ሞጆ፣ ሰበታ፣ ሱሉልታ ከተሞች እንደነበሯት አንስታ ሁሉም ቦታዎች በባለቤቷ አማካኝነት እንደተሸጡ ገልጻለች። ከዚህ በተጨማሪም አትሌት ገለቴ ካሏት 5 መኪናዎች ውስጥ 4ቱ መኪናዎች እንደተሸጡም ይፋ አድርጋለች። ለአንድ ዓመት ያክልም ከልምምድ ውጪ ሆና ቤቷን ዘግታ መቆየቷን ይፋ አድርጋለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተው አይደለም ስትል ያለችበትን ሁኔታ ለህዝብ ይፋ አድርጋለች። ከዚህ በተጨማሪ በህይወት እንዳልኖር ማስፈራሪያዎች እየደረሱብኝ ነው፣ ህዝብና መንግስት ይድረስልኝ ስትል በገመዳ ሾው ላይ ገልጻለች። ጉዳዩን በተመለከተ እስካሁን ከባለቤቷ በኩል የወጣ መረጃ የለም። የጀግናው አትሌት ኃይሌ ገብረስላሴ የህይወት ታሪክ መጽሐፍ በልጁ መጻፉ ተነገረ። የ27 ጊዜ የዓለም ክብረ ወሰን ባለቤት የሆነው አትሌት ኃይሌ ገብረስላሴ መጽሐፍ ተጽፎለታል። የአትሌት ኃይሌ ገብረስላሴ የህይወትና የሥራ ፍልስፍና የሚያስረዳውን መጽሐፍ የጻፈችው ልጁ ሜላት ኃይሌ ገብረስላሴ እንደሆነች ተነግሯል። ረዳት ጸሐፊው ደግሞ አባዩሚ ሮቲማ የተባለ ጸሐፊ እንደሆነ ተነግሯል። በ12 ምዕራፍ ተከፋፍሎ የተዘጋጀውን መጽሐፍ ለማሰናዳትም 2 ዓመት እንደፈጀም ጸሐፊዋ ገልጻለች። አትሌት ኃይሌ ገብረስላሴ ብዙ የህይወት ታሪኩን ህዝብ የሚያውቀው ቢሆንም መጽሐፉ የሚያተኩረው የህይወትና የሥራ ፍልስፍናው ላይ እንደሆነም ተነግሯል። ለዚህም ጸሐፊዋ ልጁ እንደመሆኗ ከሌሎች ሰዎች በተለየ የአትሌት ኃይሌ ገብረስላሴን ህይወት ለማወቅና ለመጻፍ እንዳስቻላትም ገልጻለች። መጽሐፉ አትሌት ኃይሌ ከእድገቱ እስከ አሁን ባለው የሯጭነትና የቢዝነስ ምዕራፍ የተከተላቸውን አመለካከቶቹን፣ ፍልስፍናውና የህይወት ልምዶ የተካተተበት እንደሆነም ሜላት ኃይሌ ገልጻለች። ለጊዜው ዲሴክቲንግ ኃይሌ በሚል ርዕስ ለህትመት የሚበቃው መጽሐፉ ወደፊት ወደ አማርኛና ወደ ሌሎች ቋንቋዎች እንደሚተረጎሙም ተገልጿል። ከዚህ በተጨማሪም ሜላት የአባቷን የህይወት ታሪክ የሚመለከት ሌላ መጽሐፍ በማዘጋጀት ላይ እንደሆነችም ገልጻለች።
ዩቲዩበሮችና ቲክቶከሮች ግብር እንዲከፍሉ የሚያደርግ ረቂቅ አዋጅ ተዘጋጀ። በኢትዮጵያ ነዋሪ ያልሆነ ሰው በአገር ውስጥ መረጃዎችን በማሰራጨት በሚያገኘው ገቢ ላይ ግብር ሊጣልበት ነው። የገንዘብ ሚኒስቴር ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ በኢትዮጵያ ነዋሪ ያልሆነ ሰው በአገር ውስጥ የዲጂታል መረጃዎችን በማሰራጨት ያገኘው ገቢ በአገር ውስጥ እንደተገኘ ተደርገው ሊጣልበት እንደሆነ ተነግሯል። በማሻሻያ ረቂቅ አዋጁ ከዲጂታል ይዘት ፈጠራ የሚገኝ ገቢን በተመለከተ የተደነገገው አንቀጽ 29 አንድ ግለሰብ ወይም ድርጅት ከቪዲዮ ማጋሪያ አገልግሎቶች፣ ከማህበራዊ ሚዲያ መድረኮች፣ ከድምፅ ማስተላለፊያ ፖድካስት አገልግሎቶችና የቀጥታ ስርጭት መድረኮች ከሚገኙ ገቢዎች ዓመታዊ ግብር እንዲከፍል ግዴታ ይጥልበታል። በኦንላይን መድረኮች ዲጂታል ይዘት በመፍጠርና በማሰራጨት የሚገኝ ማንኛውም ገንዘብ ወይም ገንዘብ ነክ ያልሆነ ገቢ ግብር የሚከፈልበት እንደሆነ ያብራራል። ማስታወቂያዎችና ስፖንሰርሺፖች፣ የምርት ስምምነቶችና ድጋፎች፣ የአጋርነት ግብይትና የምርት ምደባዎች፣ የደጋፊዎች አስተዋጽኦ፣ የገንዘብ ስጦታዎች ወይም የብዙሃን የገንዘብ ማሰባሰብ ክራውድ ፈንዲንግ፣ የዲጂታል ወይም የአካላዊ ሸቀጦች ሽያጭ፣ ለማስታወቂያ እንቅስቃሴ የተገኙ ዕቃዎች ወይም አገልግሎቶችና ተመሳሳይ ይዘት ያላቸው ሌሎች ክፍያዎች ከዲጂታል ይዘት ፈጠራ የሚገኝ ገቢ በሚልም ግብር ይጣልባቸዋል ነው የተባለው። በረቂቅ አዋጁ ላይ በኢትዮጵያ ነዋሪ ያልሆነ ሰው በኢትዮጵያ ውስጥ መረጃዎችን በኬብል፣ በሬዲዮ፣ በኦፕቲካል ፋይበር፣ በቴሌቪዥን ማሰራጫ፣ በአነስተኛ ማሰራጫ ተርሚናል፣ በኢንተርኔት ሳተላይት በማሰራጨት የሚገኘው ገቢ መረጃው የመነጨው ከኢትዮጵያ ቢሆንም ባይሆንም በኢትዮጵያ የተገኘ ገቢ እንደሆነ ተደርገው እንደሚቆጠርም ተደንግጓል። በስራ ላይ ባለው አዋጅ ከኢትዮጵያ ውስጥ ያልመነጨ ማንኛውም ገቢ የውጭ ሀገር ገቢ በሚል ተደንግጎ ቆይቷል። በረቂቅ አዋጁ የታክስ ባለስልጣን በዓለም አቀፍ ተቋማት ውስጥ የሚሰሩ ሰራተኞች ዝርዝራቸውን፣ አድራሻቸውን ለግብር ዓላማ ለማግኘት የሚያስችል ስርዓት እንደሚያቋቁምም ተደንግጓል። ረቂቅ አዋጁ የውጭ ጉዳይ ሚኒስቴር በዓለም አቀፍ ድርጅት ውስጥ ተቀጥረው የሚሰሩ ወይም ኢትዮጵያ ውስጥ በሚገኝ የውጭ ሀገር ኤምባሲ፣ ዲፕሎማሲያዊ ሚስዮን ወይም ደግሞ የቆንስላ ተቋም ውስጥ የሚሰሩ ሰራተኞችን የሚመለከት መረጃም የመሰብሰብ ኃላፊነትም ተጥሎበታል። ሚኒስቴሩ ይህንን መረጃ ለታክስ ባለስልጣኑ የማስተላለፍ ሂደት እንደሚኖርበትም ተነግሯል። የኢትዮጵያ መድኃኒት አቅራቢ አገልግሎት ጓንትና ስሪንጅ ሙሉ በሙሉ በሀገር ውስጥ መመረት መጀመሩን ይፋ አደረገ። ከዚህ በፊት ከውጭ የገቡ የነበሩ የሕክምና መገልገያዎች በአገር ውስጥ ማምረት መጀመራቸውን ይፋ አድርጓል። በዚህ ሰዓት 2 ጓንት የሚያመርቱ አምራቾች እንዳሉ የገለጸው አገልግሎቱ በዚህ ወቅት የሀገር ውስጥ የጓንት ፍላጎት ሙሉ በሙሉ በሀገር ውስጥ መሸፈን መቻሉንም ገልጿል። ከዚህ ባለፈ ስሪንጅ ከውጭ ሀገር ማስገባት ከተቋረጠ 1 ዓመት ሆኗል የተባለ ሲሆን ድሬዳዋ ላይ በተከፈተ የስሪንጅ ማምረቻ እየተሸፈነ እንደሚገኝም ገልጿል። ለስኳርና ለደም ግፊት የሚውሉ መድኃኒቶችም በሀገር ውስጥ እንደሚመረት የገለጸው አገልግሎቱ 60 በመቶ የሚሆነውን መድኃኒትም በሀገር ውስጥ ለመሸፈን እቅድ ተይዞ እየተሰራ እንደሚገኝም ይፋ አድርጓል። ከ3 ዓመት በፊት የመድኃኒት አቅርቦት 8 በመቶ ነበር፣ አሁን ደግሞ ወደ 40 በመቶ ከፍ ብሏል ሲልም ገልጿል። በዚህ ዓመት በሀገር ውስጥ አምራቾች የቀረቡ የመድኃኒቶች ብዛትም 97 መሆናቸውንም ገልጿል። በተጨማሪም ከሀገር ውስጥ አምራቾች ጋር የ11 ቢሊዮን ብር ውል ተይዟል የተባለ ሲሆን እስከ 7 ዓመት በሚደርስ ስምምነት መድኃኒቶችንና የሕክምና መሳሪያዎችን ማምረት እንደሚችሉም ተገልጿል። በመጨረሻም የኬንያ ፖሊስ በማህበራዊ ሚዲያ መልእክት ምክንያት ያሰረው ግለሰብ በእስር ላይ እንዳለ ሕይወቱ ማለፉ ተገለጸ። የኬንያ ገለልተኛ የፖሊስ ተቆጣጣሪ ተቋም ሐሰተኛ መረጃ በማሰራጨት ተጠርጥሮ በእስር ላይ የነበረውን ኬንያዊ ግድያ በተመለከተ ምርመራ መክፈቱን የሀገሪቱ ፖሊስ ይፋ አድርጓል። በኤክስ ገጹ ላይ ባጋራው ልጥፍ ምክንያት በቁጥጥር ስር የዋለው አልበርት አጅዋን በምዕራባዊ የሀገሪቱ ክፍል በምትገኘው ሆማ ቤይ ከተያዘ በኋላ ወደ ናይሮቢ ተወስዶ በስር ላይ ቆይቷል። ፖሊስ ባወጣው መግለጫ ተጠርጣሪው በቁጥጥር ስር እያለ ጭንቅላቱን ከእስር ቤቱ ግድግዳ ጋር በማጋጨቱ የጭንቅላት ጉዳት ደርሶበታል ብሏል። የሰብአዊ መብት ተሟጋቹ ተቋም አምነስቲ ኢንተርናሽናል የመምህሩና የጦማሪው ሞት አጠራጣሪ ነው ብሎታል። አምነስቲ የግለሰቡ ሞት በአስቸኳይና በጥልቀት መመርመር እንደሚኖርበትም አሳስቧል። የኬንያ ፖሊስ በእስር ቤት ውስጥ የተፈጠረው ራስን የማጥፋት ሙከራ እንደሆነ መግለጹ ታውቋል። ይህ አዋዜ ልዩ ላልሰማችሁ ነው። የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ 5ኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት፣ ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት፣ ለሁሉም አይነት ንግድ የሚሆነው ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10%
50% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።